ፕሮፌሰር መስፍን አርአያ ከታጣቂ ኃይል ጋር ብሔራዊ ውይይት ላይ የሚሳተፉ ሐሳብ ያሰባሰብን ነው። በጣም ትልቅ ነገር ነው። በሚስጥር ነው ያዝነው ብለ ከዚህ በፊት እንደፍንጭ እኛ እኮ ድርድር ጀምረናል እያለ አብይ አህመድ ይናገራቸው ነበር። ከሆነ ፋኖ እኮ እየተከፋፈለ በአንድ ላይ ያመጡን ግን ተደራደረ እንዳይባሉ ያፍራሉ፣ ግን በውስጥ ግን ከኛ ጋር ይደራደራሉ የሚለው አሁን ፋኖ አካባቢ የመከፋፈል ስሜት እንዲፈጠር አንዱ እንዲጠረጥረው ነው ዋና ፍላጎቱ። አብይ አህመድ ነው አቅጣጫ የሚሰጣቸው። አብይ በሚሰጣቸው እነሱም ተከትለው የሆነ አካል እኮ እገሌ ብሎ ራሱም አይመጣም። ይሄ ጥሩ ነበር እኮ ድርድር ውይይት አስፈላጊ ነው ካለ እኮ መግባት ይችላል። ሰልችቶኛል ብሎ መግባት ይችላል እኮ። ትግል ሰልችቶኛል ብሎ እኮ ክህደት ፈጽሞ ክህደት ኖርማል እኮ ነው። አዲስ ነገር አለ ደግሞ በዚህ ጊዜ አይደለም። ትግልን ሰልችቶኛል ብለ ወደ ውጭ ትሄዳለህ ወይ ሐሳቤን ቀይሬያለሁ። አሁን በፖለቲካ በጥይት ሳይሆን በመሳሪያ ሳይሆን በሐሳብ ካንተ ጋር ጋጫለሁ፣ በሐሳብ ፍጭት እዚህ ሆኜ ከራከራለሁ ብሎ መግባት ይችላል። የኢትዮጵያ መንግስት ግን በዝም ብሎ ሸፍኖ አንዱ እንዲጠረጥረው ዘመነ እስክንድር እንዲጠረጥረው እስክንድር ዘመነ እንዲጠረጥር አንዱ መከታውን አንዱ ምሬ ወዳጅ ሌሎች በሙሉ ውስጥ ያጡ ትላልቆች ትናንሾች እንዲጠራጠር ዋናው ዓላማ እሱ ነው። የዚህ ሚዲያ አንደርስታንዲንግ እሱ ነው። እንደግለሰብ እንደዛ ነው አንደርስታንድ ማድረገው። ፕሮፌሰር ለዚህ መሳሪያ ነው ትልቅ ኢንስትሩመንት እያደረጋቸው ያለ ብልጽግና መንግስት እንደዚህ ነው። እንደዛ በል እርስ በርሳቸው እንዲጠራጠሩ እና ዛሬ ዘመቻ ሺህ ግንባር ብሎ ኦላ ወረነብሪ ስማውር በመላ ኦሮሚያ አሁን ዛሬ የለኮሰው ሀረርጌ ብትሉ ኢሉ አባቦራ ወደ በደሌ አካባቢ ጅማ፣ ደምቢዶሎ፣ ምስራቅ ሸዋ እዚህ የጀነራል ይልማ መርዳሳ ቀይ መንደር ወሊሶ ከፍተኛ ውጊያ ያካሄደ ነው። ዛሬ ነው የተጀመረ። ወደ ዛሬ አጥቢያ ነው የተጀመረ። አሳዛኝ ነገሮች እየተፈጸሙ ካምፖች ናቸው ጥቃት የተፈጸመባቸው። አስቀያሚ የሚባል ነገሮች እያየን ነው። በጣም አሳዛኝ እና ይሄም እኮ እየተደራደረ ነው የሚለው ስሜትም እዚህ ጋር እንዲፈጠር ነው። እሳቸው ያሉት የማጭበርበር ስልት ነው። እኔ ወደ ዘመነ ራሱ እንዲሰጣቸው መልሱን እናደርግና ፕሮፌሰሩ ምንድነው እያሉ ያሉት ሸፍነው ድርድር ምሸፈን አይደለም ጎልቶም ይወጣ አይደለ እንዴ? ነገ ጠዋት አዲስ አበባ እኮ ይመጣሉ የኢትዮጵያ ተብሎ ትግራይም እኮ ተወክላለች ተብሎ ድራማ እንደሚሰሩ አዲስ አበባ እንጠራጠርም እኛ ብለናል። ትግራይ ምንም ነገር ሳያደርጉ አዲስ አበባ ከትግራይ ስላልቻ ወደ አዲስ አበባ ጠርተናቸዋል ተብሎ አዲስ አበባ ልጆችን ሰብስበው አደረጉ። ትግራይም በቃ ተወክላለች ምን አለች? በቃ ምንም እናድምጣቸው። ሰውየው ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ካሁን በፊትና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንደውም ገና ለኢትዮጵያ ሀገራዊ ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። እነኛን አጀንዳዎች በትክክል መምጣታቸውን አረጋግጠው እንደተባለው ወደ ሰላም መድረኩ መምጣቱ ምንም የሚባልለት ነገር አይደለም። ምክንያቱም የሰላሙ ሂደት ነው የተሻለ የሚሆነው። የዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ፣ ያ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው። ያንን ማለት እንችላለን። በርግጥ መሳሪያ ፈታችሁ ሳይሆን መሳሪያ ተነጋግሮ ከመንግስት ጋር የሚያስፈቱ ወታደራዊ ክፍሎች አሉ፣ ከፋኖም ከኢትዮጵያ መንግስት። ስለዚህ መሳሪያችሁን እንደያዛችሁ ወኪሎቻችሁን ላኩልን፣ መጥቶ እዚህ አጀንዳቸውን ይስጡ ብለን ጥሪ አድርገናል። በመንግስት ሚዲያ ብቻ ሳይሆን በግል ሚዲያዎችም ጭምር ሰምታችሁ ብዬ አስባለሁ። በተለያዩ ስማቸውን አላነሳም። በጣም ብዙ መቅረብ ከማይፈልጉንም ጋር ቀርበን ምክንያቱም ምክክር ነውና እዛው ተናግረን ተማምነን በዛው ዙሪያ እንገኛለን። ተመልካቾች አሁን ቀጥዬ የእጅ ጽሑፉን አነብላችኋለሁ። በእጅ ስለተጻፈ ያው በዛ ላይ ተብታባ ነኝና እንደዛ ነው የሚሉኝ ጓደኞቼም ወዴስ ማለት ነው። የእጅ ጽሑፉን አነብላችኋለሁ። እዚህ ላይ በጣም የታጨቀ ኦልሞስት አንድ መጽሐፍ የሚወጣበት ጉድ ነው የጻፈው። አብረን እንድናነበው ዝም ብዬ ጎላ አድርጌ ላሳያችሁ። ጎላ አድርጌ ዛሬ ነው አይደል? ሚያዝያ 8 ነው ዛሬ ተመልካቾች። ዛሬ ሚያዝያ 8 2017 ነው የሚለው። እናንብበው። የማይነበብላችሁ ከሆነ ወይ እኔ አብረን እናንብበው። መስፍን አርአያ የሚባል ግለሰብ የሚመራው በጥላቻ ፊቱ የተሸበሸበ
ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ህዝብ ላይ ድምፅ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ 1 ዓመት አልፎታል። የአብይ መድፍና ድሮን የመስፍን አርአያ ቡድን በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራን ህዝብ ለመፍጀትና የህልውና ትግሉን ለማኮላሸት ሌት ተቀን እየሰሩ ይገኛሉ። የመስፍን ቡድን ከብርሃኑ ጁላ ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበር ሰካ እያለ ነው። በየቀኑ በህዝባችን ደም የሚጠጣ የአማራ መሬት ላይ ቆመው ኋላ አልተወከልክም እንዳትል አጀንዳ ሰበሰብ አማራ ክልል ሰላም ነው ሲሉ ላስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት የጥላቻቸው ጥልቀት እያለ መገረሙም መቆጣቱም አይቀርም። እነዚህ ደመቀዝቃዛ ነው የሚለው መሰለኝ ደመቀዝቃዛ ነፍሰ ገዳዮች ነገ በታሪኩና በአዲስ አበባው ችሎት ፊት ከነ ብርሃኑ ጁላ እኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉ። በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስተት አንድ በአንድ እንኳን የሚንገራገጭ የአማራ ትግል አይኖርም ይላል። ወደ ሁለተኛው ፔጅ ልውሰዳችሁ ተመልካቾች። የሚነበብላችሁ ከሆነ ወደ ሁለተኛው ፔጅ ላይ ይሄ ትንሽ ማስጠንቀቂያ የጨመረባት እዚህ አካባቢ ይመስለኛል። እንዴ ቅርታ ተመልካቾች፣ እዚህ ጋር ነው ትልቁ እንትን ያደረገው። ሶሪ ሁለተኛው ፔጅ ላይ የክፋት ስራቸውን የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ይላል ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን። መስፍን ሆይ ኮሎኔል መስፍን ማለት ልክ ይሆናል። አይናችሁ እያየ የአማራ ህዝብ ያሸንፋል። የእናንተም አንገት በሀፍረትና በመሸማቀቅ ጉልበታችሁ ድረስ ይደፋል። ይህንኑ አንገታችሁን ይዘን ህዝብና ፍትህ ፊት እናቆማቸዋለን። ያኔ ዋ ይላል። አማራ ያሸንፋል። ለክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ አንድ አማራ፣ አርበኛ ዘመነ ካሴ ብሎ ፈርሞበታል። ያው ማህበራዊ ሚዲያ ላይ ያላችሁ ዝርዝሩን በእጅ የተጻፈ ስለሆነ በደንብ ሞር ሚኒንግፉል በሆነ መንገድ ልታነቡ ትችላላችሁ። የዘመነ ካሴ ጽሁፍ በተደጋጋሚም ስንናገረው የነበረ ነው። የአማራ ህዝብ ስቃይ እያራዘሙ ነው። የትግራይ ህዝብ ስቃይ እያራዘሙ ነው። ይሄ ስፔሲፊካሊ ለአማራ ህዝብ እየታገለ ያለ የአማራ ፋኖ ትልቅ መሪ ስለሆነ በሱ ሞር ሚኒንግፉል ይሆናል ብለን ነው ያቀረብነው እንጂ በተደጋጋሚ እነዚህን ሰዎች አጀንዳ እያደረግን የመጣ ነው። ዮናስ አዳይ የምትባለው ሰውዬ በየቦታው ይሄድ ብሔራዊ ውይይት ምናምን እያልክ ሰውን አታጃጅል። ጦርነት ላይ ያለ ህዝብ፣ ጦርነት ላይ ያለ ሀገራዊ ውይይት አያደርግም። እኔ አይደለሁም ያልኩት፣ ሊቃውንት የነሱ የዮናስ መምህራን እነ ፕሮፌሰር መራራ ጉዲና በተደጋጋሚ ሰልችቷቸው ሚዲያ ላይ አይመጡም። አይደረግም፣ ተውት። እዚህ ሚዲያ ላይ የሚቀርቡት እነ ፕሮፌሰር እስቅኤል በተደጋጋሚ የሚናገሩት ነው። እሱን የኢትዮጵያ መንግስት እድሜ ለማራዘም አብይ ከፕራይም ሚኒስተር ወደ ፕሬዚደንት ለመቀየር ህገ መንግስት ለመቀየር ላይ ታች እያላችሁ ተፍተፍ እያላችሁ ያላችሁት መሬት ላይ ጠብ የሚል ሚኒንግፉል የሆነ ናሽናል ዲያሎግ አታመጡም። ናሽናል ዲያሎግ ነገሮች ሰከን አድርገ ጦርነት አቁመ ነው ወደፊት የምትሄደው። ሌሴቶ አድርጋለች እኮ፣ ደቡብ ሱዳን እኮ፣ ደቡብ አፍሪካ እኮ አድርጋለች እኮ።
ምናምን አድርጋለች እኮ አንዳንድ ሀገሮች እንደ ኬዝ እንትን የሚጠቅሷቸው ነገሮች አሉ። ሳክሰስ ስቶሪ አንጎላ ምናምን እያሉ የሚጠቅሷቸው አሉ። እነ ቱኒዚያ ምናምን ብሎ ይጠቅሷቸዋል። የእነ ቱኒዚያ ጉዳይ ለየት ይላል። ማንበብ ይቻላል። የቱኒዚያ ናሽናል ዲያሎግ እንዴት ሳክሰስ ስለሆነ ማንበብ ትችላላችሁ። የኢትዮጵያ ለየት ይላል። የኢትዮጵያ ጦርነት ላይ ነው ያለችው ኢትዮጵያ። ለዛውም የውሸት ትርክት ጭምር እየተደራደሩ ነው እየተገናኘን ነው ብለው እየተናገሩ ባሉበት ሰዓት ነው።